አደም ስርጋጋ ባላለው የአሚነት ተቃለ ሆስፒታል በፋይናንስ በስራ አስኪያጅነት ላይ ቦታዎች ሰርቻለሁ። ስሜ ቶፊክ ሲራጅ ይባላል። ባባ ያው ለኔ አባቴ ነው። ከዶክተር ሰውዳ ቀጥሎ እንግዲህ ሁለተኛው ልጅ ነኝ እኔ። ሸሪፍ ኪሪ ባላለው ሸሪፍ ኪሪ ኡስማን ባላለው። ስሜ አሚን መሐመድ ሽኩር ነው። ስሜ ዳውት መሐመድ ይባላል። ስሜ ናዶት መሐመድ ይባላል። የዶክተር መሐመድ ሽኩር መጨረሻ ልጅ ነኝ። ስልጤ ዞን ውስጥ ነበርኩት ዳሎቻ ወረዳ የሚባል አንድ አጋጣሚ አባቴና ሞት ነው እዚህ የመጣሁትና እዛኔ ተገናኘንና ያው እዛኔ አላውቀውም ሳያውቀኝም በርካታ ድጋፎች አድርጎልኝ በአባቴ መምሰብ ነው በደንብ ዶክተር ማቀው ከዛ ነው የጀመረው ተወቁ። የኔ አስተዳደጌ እንደውም ከሁሉም ለየት ይላል። የኔ ባባ ጓደኛዬ ነው በጣም ማለት በቃ በጣም ሚስጥር የምናወራው ከሱም ከኔ ጋር የሚያወራቸው ነገሮች እኔም ከሱ ጋር ማወራው ነገር የአባትና የልጅ ብቻ ሳይሆን የቤስት ጓደኛ ነውና በጣም ቤስት ጓደኛዬ ነው። አባቴም ነው። ሮል ሞዴላችን ነው ለሁላችንም። በጣም አዛኝ ሰው፣ በጣም ጥሩ ሰው፣ የተቸገረን ሰው ሲያይ ማይችል ሰው ማያስችለው ሰው፣ ሰዎችን ሲቸገሩ ማየት ለሱ በጣም ትልቅ ህመም የሆነበት ሰው፣ ሰውን ለመርዳት እሱ ምንም ቅድመ ሁኔታ የለውም። ለአልከሶ ጤና ጣቢያ በተለይ አካባቢው የሆነ የህክምና መሪ በሚያስፈልግበት ሰዓት ያፈላልኩ ነበር። እዛ አካባቢ ተወላጅ እኔ በድርጅቱ ሶሻል ፕሮጀክት ሱፐርቫይዘር ሆነን ሰዎችን በመፈልግበት ጊዜ በአጋጣሚ ሰዎች እንደዚህ ያለ እዛ አካባቢ ተወላጅ ብለው ዶክተር መሐመድ ሽኩር ጋር አስተዋወቁኝ። አዲስ አበባ ላይ አንድ የስልጤ ልማት ስብሰባዎች እንደዚህ ያለ እዛ ላይ ተገናኘን። እንደዚህ ጠየቁት። ምናልባት እንደውም አዲስ አበባ ገጠር መሄድ ብዙ ጊዜ አይፈልጉም የሚል ግምት ነበረ። እሱ ወዲያውኑ ነው ዶክተር ያ እሄዳለሁ ብሎ ሌላ ጀምሮ ይዞት የነበረውን ስራ ማተው እዛ እንዲቀጥል አደረገ። ከዚያ ሙሉ በሙሉ አልከሶን በአዲስ መልክ ማደራጀት ተጀመረ። ስለዚህ አልከሶ ጤና ጣቢያ ነው በዚያ ነው የተዋወቅነው። እዛ በማድረግ ነው እንግዲህ ከዶክተር ጋር የተዋወቅነው ማለት ከዶክተር መሐመድ ጋር በዛ በአልከሶ ጤና ጣቢያ በሚሰራበት ሰዓት የጤና ጣቢያው ኃላፊ በመሆን እዛ ከስራ ከጀመረበት ጊዜ ጀምሮ የተዋወቅነው ከዶክተር መሐመድ ሽኩር ጋር። ያው በእርግጥ እኔና ፋዘር በጣም ምስጢረኛም ባንባልም በደንብ እንግባባለን፣ እንረዳዳለን። ሁሌም ያው ሳጠፋም ያው ይቀጣኛል እና በጣም እንዋደዳለን፣ እንጫወታለን። አብረን ስንሆን ቅዳሜና እሑድ በተለይ ሁሌም አብረን ለመጫወት ለመዝናናት እንሞክራለን። የመጀመሪያ ቀን ትምህርት ቤት ስገባ አስታውሳለሁ። ስገባ በጣም ደስ ብሎኝ ምናምን ነበር። ከዛ ስመለስ በቃ እናቴና አባቴ በጣም ናፍቀውኝ ነበር ተመለስኩት። ስናድግ ለኔ ባባ እንትን ነበር በጣም እንደ ትልቅ ሮል ሞዴልም አየው ነበር። ከድሮም ጀምሬ ህፃንም ሲሆን ለኔ በቃ ሳድግ እንደሱ ለመሆን ወይም ከሱ በላይ ራሱ ለመሆን እጥር ነበር። ያው እንደማንኛውም ታካሚ ያው ዝናውን ዶክተር መሐመድና አሚን ዝና ሰምቼ ያው እሱን የፈለኩኝ መጣሁኝ። እንግዲህ አዲስ አበባ መጣሁኝ። አዲስ አበባ ከመጣሁ በኋላ ትንሽ ያው ቀልጠፍ ነበርና አየኝ። ከገጠርም ይዤ መጣሁ ገንዘብም ጭምር አለቀና ከዛ በኋላ ዶክተር ያው ህክምናው ትንሽ አባቴን ሲሪየስ አሞት ነበርና ህክምና ሳይው ሲሪየስ ሆነበት። እንደገና በራሱ ወጪ እንደገና መልሶ ምርመራዎችን ኢንዶስኮፒ ሌሎች ነገሮችን ቀጠለና መረመረ። ከዛ አሁንም ጥሩ ትናል አልነበረም። አረጋግቶኝ ለመንገር ሞከረ። እኔም ዶክተር መሐመድ አባቴ አገር ቤት ይዤ ልድም ሌላ አማራጭ አለ ጥቁር አንበሳ ላከኝ። እንግዲህ አጋጣሚዎቹ ከዛ ጀምሮ ነው የሚጀምሩትና ያው እዛ ሄጄ አልተወኝም። ደወለና እንግዲህ ምሳል ጋብዝክ አለኝና ጠራኝ። ሐረር መብራት አለ። ሐረር ጤና ጣቢያ መብራት ውሃ ምናምኖች አሉት። የአዲስ አበባውም እንደዚሁ አለው። የአፋሩም የተወሰነ መብራትም አለው። ያው አሳይታ ከተማ ውስጥ ነውና አልከሶ ግን የለውም። ያልከሶ መብራት አልነበረውም። መብራት የለውም እዚያ አካባቢ። እንደገና ደግሞ ውሃም ችግር አለ። ስለዚህ በጣም ወደ ኋላ የቀረ ስለነበረ ግን በደንብ ማጠናከር ያስፈልጋል። ለዛ ላይ ጠንካራ ሰው ያስፈልግ ነበር። ለዛ ደግሞ በደንብ ለቦታ ምቹ የሆነልን ዶክተር ነው በሚገርም አጋጣሚ እና ከዚያ እዛ በሚያደርግበት ሰዓት የአልከሶን ጤና ጣቢያ
በጥሩ አይነት ሁኔታ በማደራጀት በደንብ በማስፋት ብዙ አካባቢውን አልከሶ ብቻ ሳይሆን ለሌሎችም አካባቢዎችን የሚያደርጉትን አገልግሎት በማድረግ በደንብ አሻሻለው። ምሳ ከመጋበዙ በፊት አንዳንድ ቦታዎችን የራሱ የስራ ቦታዎችን እያሳየኝ ቆየና አሁን ያለንበት ሆስፒታል ላይ ደረሰን። አደም እዚህ አካባቢ እኮ ሆስፒታል አለኝ፣ ምሰራው ሆስፒታል አለኝ፣ እኔ 2 ሆስፒታል መስራት አልችልም ብዬ ነው ያቆምኩት አለኝ። የት ሆስፒታል ትሰራለህ? አሁን ተጨማሪ የት ሆስፒታል እየሰራህ ነው አልኩት። እኔ ራሱ መስሎኛል። አይ ለማህበረሰቡ በስልጤ ልማት ማህበር የሚሰራ ሆስፒታል እኮ የኔ ነው። ስለዚህ ማኔጅመንቱም ሰዓቱን እንዳሻማኝ የራሴን ትንሽ ያዝ አድርጌዋለሁ አለኝ። እንግዲህ ሰው ነኝ ብዙም እንግዲህ አምታታኝ ነኝ ማለት ሰዎች የራሳቸውን ቢዝነስ የራሳቸውን የሚያድጉበትን ነገር አቆመው እንግዲህ ኑሮ ይወደዳል፣ ገንዘብ ኮንስትራክሽን ራሱ እየጨመረ ነው የሚለው አቆመው ለህዝብ ነው ማስቀድመው። እኔ ሁሌ ሳስበው ግርምት የሚፈጥርብኝና ህዝብ አስቀድማለሁ የሚል አነሳልኝ። እንደውም በሰዓቱ ትንሽ ያው ለመውሰድ እኔ ራሱ ግራ ተጋባሁ ማለት ያው ሰው ነኝ። ስለ ባባ ታወርቶ የሚያልቅ ነገር አይደለም። ያው ልጆቹንም የሚያስተዳድገው በጣም በዲሲፕሊን ነው ያሳደገን። በጣም እንድናነብ አድርጎ ትምህርት ላይ በጣም ጎበዝ ነው ሁላችንም ቤት ማለት ነው። እኔ የመጀመሪያ ዲግሪን ኮምፒውተር ሳይንስ ከዩኒቲ በኮምፒውተር ሳይንስ ነው ግራጁዌት ያደረኩት። ግራጁዌት ባረኩኝ በዛው አመት ነው ማስተር ሴን የጀመርኩት። እኔ ሳይሆን ባባ ነው ያስመዘገበኝ። እኔ ያላወኩም ነበር፣ ወስዶ አስመዝግቦኝ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን ነው ማስተር ሴን ያደረኩት። በቢዝነስ አድሚኒስትሬሽን ነው ማስተር ሴን ግራጁዌት ያደረኩት። አላረፍኩም፣ በቃ በዛው ነው የቀጠልኩትና ይሄን አመት ብቻ ነው ያለ ትምህርት ቁጭ ያልኩት ማለት ነው። በሚገርመው ጠይቄ እንኳን አላውቅም። ያው እንደነገሩኝ አባቴ ነው ስሜን ያወጡልኝ እና ደግሞ ከሆነ ጊዜም በኋላ ሆስፒታሉንም መስራት ሲጀምር ስም ፈለጉ። ስምም ሲፈልጉ ፋዘር በቃ ያው የፈለገ የቱ ይሆናል ምናምን የሆነ ቀለልም ያለ ምናምን። ከዛ የሆነ ጊዜ ከጓደኛው ጋር ሆኖ እኔም አብሬያቸው ነበር። በአጋጣሚ እንደዚህ አለው ለፋዘር እንደዚህ አለው ስም ምናምን ፈልጋል። በእርግጥ ያው አንድ ድርጅትም ኩባንያም ለመጀመር አስበዋል ምን ይሆን ምናምን ብሎ ያው ፋዘር ለጓደኛው ጠየቀው። ሲጠይቅም እሺ እንደዚህ እኔ እንጃ ጓደኛው ለምን ራንደም ሊሆን ብቻ ይሄ ልጅ እስቲ ስሙ ማን ነው ብሎ ጠየቀ። ያው እኔ ነበርኩ። ከዛ ፋዘር አሚን ነው አለ። እንደ አሚን አይነት ምርጥ ስም አግኝተ ነው ብሎ በቃ በዛ ጀምሮ አሚን ብሎ ያው ዘ ሬስት ኢዝ ሂስትሪ በሚለው ቀጠለ። ሁሉ ጊዜ ኢንካሬጅ ያደርገኛል እንዳጠና፣ የከበደኝም ነገርም ያግዘኛል። በተለይ ባዮሎጂ ያግዘኛል። ስራም ቢኖረው ለልጆቹ ሁሌ ሰዓት ነበረው። ሁሌ ያገኛለኛ ከኛ ጋር ይስቃል፣ ያወጣናል ከቤት እንዝናናለን አንድ ላይ። ብዙ ስራ ራሱ ቢኖርበት ሁሌ ለልጆቹ ግን ሰዓት አለ። እንደ አባት ይቆጣል፣ እንደ እናትም ያረጋጋል። ባይዘው የሁለት ጊዜ አለቃይ ነው። የስልጤ ልማት ማህበር ምክትል ቦርድ ሰብሳቢ ነበር። የዛኔም እሱ ነበር ሊድ የሚያደርገኝ። ተመልሼ ስመጣ ማለት የወራቤ ሆስፒታል ምረቃ ፕሮሰስ ጀምረናል። እሱ ሲጀምር እዚህ መልሶ ለጉብኝት አሁን ያለበት ሆስፒታል ስመጣ ስራ ጀምሯል። ዶክተር የሆነቱ ከዛ በኋላ እኔ የሱ ከብሬታ በጣም ይከብደኛል። አንዳንዴ በሱ ቦታ በጣም ነው እንትን የሚለው ማለት በደንብ ማለት እንደ አባት አክብረው የምትሄድ ነገር አይደለ? እንደዛ ነው የሚሄድ። ለስራ ራሱ አንዳንዴ ጫና ይፈጥርብኛል ማለት ከብሬታ ውስጥ ስራ ራሱ ሁሉ አንዳንዴ እንትን አድርገብኛል እና ሁሌ ሳስብ ገርምኛል። ከዶክተር ጋር በጣም እንትን ያልነው ለአካባቢው ጠንካራ በመሆኑ ውሃ ስለሌለ በአህያ ነበር የሚንቀሳቀሰው። በአህያ ነበር ውሃው እያጓጓዙ ያለው። በውታ ጋዝ ነበር፣ በጋዝ ነበር እንደ መብራት በመጠቀም ማይነር ሰርጀሪ የመሳሰሉትን ስራ የሚሰሩትና እና ዘመናዊም ባይሆንም ሼልፎችን የመሳሰሉትን ከእንጨቶች ምናምን በማድረግ በጥሩ አይነት በማድረግ ጥሩ እድገት ጥሩ ውጤት በማምጣት ከውጭ የሚመጡትም ሰዎች ራሳቸው የኛ ጎብኚዎች ራሳቸው በጣም ነው ያደነቁት። የኛ ዓለም አቀፍ የሚጎበኙት ያደረጉትን እንቅስቃሴ የሚደረገውን ስራ በማየት ትልቅ ከበሬታ ሰጥተውት ዶክተር መሐመድ በአካባቢውም በጣም ጥሩ ተወዳጅ ለመሆን ችሏል። ክፍለ ሀገር ምናምን ከኔ ጋር ነው የምንሄደው በጣም ብዙ ጊዜ ማለት ነው። ክፍለ ሀገር ላይ ብዙ ነገር ነው ያለው። እኔ ሰዎች ከሚያወሩለት
ወይ ደግሞ ሰዎች ከሚያውቁት በላይ ዶክተር መሐመድ በጣም ጥሩ ሰውና ለጋሽ ሰው ነው። በጣም በቃ ማለት ሰው ሲቸገር በቃ በጭራሽ ማየት አይችልም። በእርግጥ እኔና ባባ ለመግባባት በጣም እንሞክራለን። ብዙ ጊዜ እንደው ቢያሸንፍም አንዳንዴ እድል ያገኘውበትም ጊዜ አለ። እነሱ ደግሞ አሁን ለምሳሌ አንዳንዴ ሜቢ ሞር የሆነ ቴንሽን በሆንኩበት ጊዜ በትምህርትም ሊሆንም ይችላል፣ በሌላም ነገር ቢሆንም ይችላል። አንዳንዴ እሱ ጋር ሂጄ እስቲ ባባ እንውጣ ትንሽ ወይ ከቻን ቶሎ አሁን ለምሳሌ ቢሾፍቱ ምናምን ቀርብ ያለ ቦታ ደርሰን ሪፍሬሽ እንድንደረግ ማለት ነው። ቅዳሜና እሑድ እንደዚህ ሄደን ተዝናንተን እንድንመለስ ያው ሰጀስት አድርገው እሱም በራሱም ሰዓት ቴንሽን ሊኖረው ስለሚችል እሱም ረጋ ብሎ ቀጣይም ሰኞን ቀለል ብሎ እንዲመለስ እሱም ስለሚፈቅድ በደንብ እንግባባለን። ትምህርት ላይ እንደውም አስጠኒ አለና ካጠናው በኋላ እሱ ጋር ሄድና አንዳንዴ እንደውም ጠይቀው ነበር ጥያቄዎች። ከዛ ቁጭ ብለን ለሰዓት ያስረዳናል። ከዛ እሱም አንዳንዴ ጠይቀኛል ዛሬ ምንድነው የተማርሽው? ሮቀኔ ቀስ በቀስ የተማርኩት ነገርውና ይሄ ላይ እናውራ ይለኛል። ከዛ በዚህ ቶፒክ ስናወራ በደንብ እናወራለን ስለ ትምህርት ቤት። ከዛ ውስጥ ወደ ግንባታው ተጀመረ። እንግዲህ እኛም የስልጤ ልማት ማህበር ስራ አስኪያጁን እየሰራው ነበረ። የጎበኝ ነው በራስ እየሄድን እንግዲህ ቀጠል እልሃለሁ። እዛም በጣም ነው ሊድ የሚያደርገው። እኔ እንትን ህማው ማት አንዳንዴ ፊውቸር የሚያደርገው ነገር ቀድሞ አሁን አንዳንድ ነገሮች የዛኔ አይሆኑም ብለን እኛ ስንከራከር ነበር። አይ ይሄ ነው የሚሆነው ብሎ ሲነግረኝ ነበርና ለምሳሌ የወራቤ ሆስፒታል ስም ያጨቃጨቀን ነበር። ስፔሻሊስት ሆስፒታል መሆን አለበት፣ ጠቅላላ ሆስፒታል መሆን አለበት። እሱ በድፍረት ስፔሻሊስት ሆስፒታል መሆን አለበት። አይ ይሄ ሊሆን የሚችል ነገር አይደለም። አይ ይሆናል። በጣም ብዙ ከአመራሩ ከምኑ እኛ ውስጥ ካለው ዶክተር ኩማን ነገር ያነሳ የሚል ነገር ይነሳ ነበርና ግን ይሆነ ያለው እሱ ያለው ነው። እኔ በጣም መደነቀው በምን መሰለህ ክፍለ ሀገር ብዙ ጊዜ ከኔ ጋር ነው የምንሄደውና ክፍለ ሀገር ስንሄድ አሁን ስብሰባ ሰው ገብቶ ወይ ምናምን የሆነ የገቢ ማሰባሰቢያ ሊኖር ይችላል። የሄድንበት ጉዳይ ማለት ነው። ለሄድንበት ጉዳይ ብቻ አይደለም የምንሄደው። ለሄድንበት ጉዳይ ብቻ ሳይሆን የሆነ ቦታ ችግር አለ ወይ ደግሞ የሆነ ቦታ ጤና ጣቢያ አለ። ዶክተር መሐመድን ብጠይቀው ከዛ ካለው ሰው በላይ ስልጤ ዞን ውስጥ ስንት ጤና ጣቢያ እንዳለ ያውቃል። ስንት ጤና ጣቢያ እንዳለ ማለት ነው። እና ጤና ጣቢያዎች ላይ በተለይ ይረዳል ሰውን። ያው ታውቃለህ ሰው ከሚያውቀው በላይ ነው እሱ። ሰው የሚያውቀው ከሚረዳው በጣም ከአራት አንድ እጁ ነው ሰው አያውቀውም ማለት ይቻላል። ያው ብዙ ነገሮችን ደብቆ ስለሚያደርግ ማለት ነው። እንደውም አንድ አጋጣሚ የማስታውሰው ከገጠር በመድኃኒት ለመውሰድ ይመጣል። የራሳቸውን ድርሻ ይመጣል። ወዲያውኑ ወረቀቱን አዘዝኩለት። መድኃኒቶችን ከወሰደ እንትን ከታዘዘ በኋላ ተጽፎለታል። እኔ ደግሞ ያው ከገጠር ስለመጣ ዛሬ ትንሽ ተጫውተን ምን ብለን ምሳ በልተን በነጋታው እንደዚህ ይሄዳል ነገር ነው። ፈጠን ስጡኝ እንጂ ምናምን አልኩ። እንዴ ዶክተር አዝዤልሃለሁ እኮ እኔ ዶክተር አዝዤልሃለሁ ትቸኩላለህ እኮ አልኩት። እኔ ጀስት ኢሚዲየት ትቸኩላለህ ስለው የእሱ መልስ ደግሞ እኔንም አነቃኝ። ምንድን ነው የሚለው? እኛ ስለምትቸኩል ሳይሆን እናንተ ስለምትዘገዩ ነው አለ። እንዴ እዚህ ትሬሊ እንደዛ ነው እንዴ ምናምን አልኩ። ማለት እሱ በጣም በተቻለ መጠን ምክንያቱም ብዙ ሰው ከገጠር መጥቶ ትንሽ እዚህ ጊዜ ማሳለፍ ይፈልጋል። እሱ ግን ተመልሶ ወደ ገጠር በመሄድ ለህብረተሰቡ መስጠት የሚገባውን አገልግሎት መቀጠል በመፈለገው ነው። ይሄ ለየት ያለ ባህሪው ነውና በእርግጥ እንደው ልታውቁ ትችላላችሁ። አባቴ ብዙ ጊዜ አንደኛ ነው የሚወጣው። እንደው ሁለተኛ ራሱ ወጥቶ አያውቅም። ሁሌም አንደኛ ነው የሚወጣው እና በጣም ትምህርት ላይ በጣም ሲሪየስ ነው። በጣም ሲሪየስም ቢሆንም ግን እንድንወደው ነው የሚፈልገው እንጂ እንደ ፕሬሸር ነገር እንድናየው አይፈልግም። የራሳችን አመለካከት ኑሮን በዚህ እንድንስማማ በዚህ ዕውቀት እንድንገነባ ነው የሚፈልገው እንጂ ይሄ ዕውቀት ራሱ ቢሰጠን ራሱ እንድንጠላው አይፈልግም። ይሄን ነው በቃ በጣም ይወደው እና እኛንም ለማስጠናት በጣም ይሞክራል። በእርግጥ እሱ ብዙ ጊዜ ባዮሎጂ ነው የሚመቸው ያው ዶክተርም ስለሆነ ግን ሁሉ ነገር ላይ ይችላል። ማትስም ብትል ፊዚክስም ብትል በጣም ይወዳል። ትምህርት በቃ በአጠቃላይ ማወቅን ኖሌጅን መሰብሰብ በጣም ነው የሚወደው። እኔ መጀመሪያ ላይ መጽሐፍ ስጀምር ማንበብ ትንሽ ነበር።
ለከና ረጅም ምናምን መጽሐፍ አላነብም ነበርና ሳነበው ደስ ይላል ግን ያን ያህል አላተኮርኩበትም ነበርና የሆነ ጊዜ ባባ መጽሐፍ አውጥቶልኝ አንብቢው ምናምን ሞክሪ እስቲ ምናምን አለኝና የመጀመሪያው መጽሐፉን አነበብኩት ከዛ በቃ በጣም ደስ ይላል እንዳንብ ሞር ከዛ ጀምሮ ማንበብ በደንብ የጀመርኩት ማንበብ ብዙ ሰው እንትን ይላል ይደብራል ምናምን ብሎ ነው የሚለው ግን እውነት ከማንበብ በጣም ነው ደስ የሚለው ማንበብ እንደውም ብዙ ልጆች ቲቪ ወይም ስልክ ሲያዩ አይናቸውንም አይምሮአቸውንም ይደክማቸዋል ስታነብ ግን ትንሽ ረጋ ያለ ደስ የሚል አክቲቪቲ ነው እንደውም ባባም ሲያነብ እናያዋለን ከሱም የተማርኩት ነገር ነው ይሄ ማንበብ ግዴታ ነው እኛ ቤት እስካለህ ድረስ ማንበብ በጣም ግዴታ ነው ማንበብ ባህላችን ነውና ሶሻል ሚዲያም የለም የሚገርምህ ነገር እኛ ቤት ሳሎን ቤት የሚያክል እንትን ቤት አለ ላይብራሪ ለብቻው ዶክተር ኳሊቲ የሚያደርገው ነገር ማለት ነው በማንበብ በጣም ያምናል እና ቤታችን ውስጥ ትልቅ ላይብራሪ ነው ያለው ሲደክመን ሁላችንም እሱ ከስራ ሙሉ እንኳን መጥቶ ገብቶ እስከ 6 ሰዓት እስከ 7 ሰዓት በመነባብ ነው የሚያሳልፈው ጊዜው ማህበረሰቡ በጣም እንዲጠቀም ጥሩ አገልግሎቶች እንዲኖሩ ያ ሆስፒታል ጠቅላላ ሆስፒታል ሆኖ ቀርቶ ቢሆን ኖሮ አሁን የሰራው በዚህ ልክ ማህበረሰቡ አይጠቀም ምንም ለስልጤ አይደለም ባጎራባች ላሉት አላባ ጉራጌ ዞን በዚህ በኩል ኦሮሚያን ጨምሮ በርካታ ሰው ነው ኢቭን እኔ አውቃለሁ ከሻሸመኔ አካባቢ ምናምን ሰው እንደሚል አውቃለሁና የዛኔ እሱ የጣለው መሰረት ነው የዛኔ ምክንያቱም እንቅስቃሴውም ስራውም ኤቭሪ ነገር አደገ ማለት ነው እዛ ኢስላሚክ ሪሊፍ ኦርጋናይዜሽን እየሰራን ስራው እንትን አለ የውጭ እርዳታው ምኑን በሚቀንስበት ሰዓት አዲስ አበባ ጤና ጣቢያ መጥቶ ደግሞ የአዲስ አበባ ጤና ጣቢያ ደግሞ ከአዲስ አበባም ካሉ ጤና ጣቢያዎች አንደኛ ያደረገው በርግጥ መሆን የምፈልገው ተኪ ያው ኔክስት ጄኔሬሽን ሆኖ መቀጠል ነው የእንትናችንን ስራውንም ሁሉንም ነገሩን ቀጥሎ ያው ማሻሻል ነው እሱም እንደዛው ሌሎችም ነገርም ፑሽ ማድረግ ይወዳል ለምሳሌ እንደው ዶክተር እንደሆነ ያው የሱ ፍላጎት ነው የራሱ እንትን ቢኖር ደስ ይላል እኔም ደግሞ እንደው ሞዶ ነገር ቢኖር ሰው እንዴት አንድን ሰው ወይም አንድን ግሩፕ ይዘ እንዴት ማናጅ ማድረግ እንዳለብህ ከሰው ጋር እንዴት መግባባት እንዳለብህ ያው በስራም ዘርፍ በሌላም ነገርም ተግባብተ የሆነ ነገር አብረን ቢልድ ለማድረግ ማለት ነው ከባባ ጋር ክሎስ ነን ብዙ ጊዜ ግን ስራ ነው የሚሆነው ግን ስራ ያልሆነበት ቀንና እረፍት ያለበት ቀን ሁሌ ከኛ ጋር ነው የሚያሳልፈው ከኛ ጋር ታይም ስፔንድ ማድረግ ቫልዩ ያደርጋልና ደስ ይላል ሰዓቱሽ በምንድን ነው የምታሳልፊው ስኒ በማንበብ ውጭ መጫወት እንደዛ ማንበብ ስናነብ ብዙ ጊዜ ሰዓት በጣም ነው የሚያልፈው በጣም ቀን ያልፋል እንደው ማንበብ በጣም የራስ ስሜትም ደስ ይላል ራሱ በጣም ይገረማሉ እነሱ ቀኑ ሙሉ ከትምህርት ቤት ሲመለሱ ሶሻል ሚዲያ ላይ ነው የሚሆኑት እኔ ደግሞ ስነግራቸው እንዴት በነገራችን ላይ ሁሉ ነገሮች ለሚዲያ ይፋ አይሆኑም ደበቅ የሚደረጉ ጊዜ የሚፈልጉ ማይታዩ ነገሮች አሉ ሲታዩ ደግሞ ለማህበረሰቡ ጥሩ ይሆናል ሌሎች ነገሮች ሰዎችን ያነቃቃል የሚባሉ ነገሮች ናቸው እያንዳንዱ የራሱ ሂደት አለው ማለት ይሄ በቃ ያኬራ ነው ተብሎ ቢደበቅ አለ አሁንም አይወጣ ወደ ቅልጦ ሄድና ቅልጦ ስንሄድ ሆስፒታሉ አልቋል ሆስፒታሉ አልቆ ምንም ዕቃ የለውም ኦሬዲ በቃ ባዶ ሆስፒታል ነው ያለው ከዛ በጣም ደነገጠ ሲያየው የመጀመሪያ ጊዜ ነበር ያየውና በጣም ደነገጠ ለሱ ብለን አይደለም ሄድ ነው አክቹአሊ ከዛ በጣም ደነገጠ እዛ አካባቢ ያሉ ሰዎችን ጠራ እንዴት እንደዚህ ይሆናል ብሎ እንዴት እንደዚህ ይሄ ሆስፒታል የሚያክል ተገንብቶ እንዴት ያለ ዕቃ ይቀመጣል አለና እርግጠኛ ነኝ ቶፊቅ ታያለ በዚህ አንድ ወር ውስጥ ስራ አስጀምረዋል አለኝ ማለት ነው
ከዛ ሰዎችን አስተባበርን ኡማ ሆቴል ያዘን እኛ ራሳ ሄድን ከፈልን ሆቴል ያዘን ሰዎችን አሰባሰብን የኛ አካባቢ ሰው ደግሞ ለየት የሚያደርገው ነገር በመዋጮ በጣም ብዙ ነገር የሚሰሩ ነገሮች አሉ ማለት ከመንግስት ሳይሆን ህዝቡ ራሱ በተነሳሽነት የሚያደርገው ነገር አለ ከጠየቀው ማንንም ሰው ሳይሰጥ የሚሄድ ሰው አይደለም የሚገርም ነገር ዕቃ ስንገዛ ከኛ ሆስፒታል በተሻለ ኳሊቲ ነው እንድንገዛ የሚፈልገው በቃ አስተባበረን እንዳለው አቺቭ አድርገው ማለት በጣም በትልቁ ምንም ያልታሰበ የነበረውን ሰዎችን አስተባብረው በትልቁ አቺቭ አድርገውና እሱ ነገሩ በጣም ይገርመኛል አግኝቶ ወደ ግብጽ ለትምህርት ለከፍተኛ ትምህርት በመሄደ እዛም ጨርሶ ይመጣል እንግዲህ እና እንደዋወላለን እንጻጻፋለን እንደዛ ባለንበት ሰዓት በዚህ ሁሉ እንደ በቃ ጓደኛ ነው ያለነው ያን ሁሉ ጨርሶ ምናምን ከመጣ በኋላ የሚገርመው የዶክተር ፍጥነት እየመጣሁ ነው ካለ በኋላ ዓርብ ዕለት ነው የመጣው ከውጭ ዓርብ ዕለት እንደዚህ መጣ ይመስለኛል እሺ እንዴት ነው እኔ ክፍለ ሀገር ሰኞ ዕለት ስራ ጀምሯል ዓርብ ገብቶ ስራ ጀምሯል በቃ ትንሽ ለረፍ የለም ምን የለም እንደዚህ መሳሰሉት ነው እና ይሄንን እንደዛ አድርጓል በዛ መሃል እንግዲህ ይሄን ያህል ጊዜ ረጅም ጊዜ እንደዚህ ስንቆይ ያው ትዳር ደግሞ አልያዘም በአጋጣሚ እንግዲህ በየጊዜው ያው በጋር በህብረት ነው የምንፈልገው ሴት ማለት ምናልባት እስቲ እንዴት ነው ያን አብረን እናፈላልጋለን እና በ1998 አካባቢ ይመስለኛል ከክፍለ ሀገር ከኢሉባቦር እኔ እዚህ ለወንድሜ ሰርግ መጥቻለሁ ለወንድሜ ታናሽ ወንድሜ ከድርኬር ይባላል ለሱ ሰርግ መጥቼ ለሱ ሰርግ አብረን እንሄዳለን ከዶክተር ጋር ጠዋት ልማት ማህበር ሄደን ከሰዓት በኋላ ያው ሰርጉን የስልጤ ልማት ማህበር ነው ማለት ከሰዓት በኋላ ወደ ሰርጉ ስንሄድ በቃ ከክፍለ ሀገር ስለመጣው ሌሎችም ሁሉ ሰላም ይሉኛል ዶክተር ጋር እንደዚህ የዞን እያለን በአጋጣሚ እኔ እህቴ ትንሽ ታናሽ እህቴ ያለች የመጨረሻታችን እሷ እኔን ሰላም ስትል ማናት እቺ ይለኛል እንዴ ሲስተር አታውቃትም እንደ ቤት እኮ ያለችው ነች ይለዋለሁ እንዴት አላስተዋወቅኝም ዛሬ ደብቀኸኛል እኔ በፍጹም አለፈም በየጊዜው አይታል እንግዲህ ማየት ነው ያኔ በዛ አጋጣሚ ተዋወቁ ወደ ከዛ ወዲህ የራሳቸው ጉዳይ ነው እንግዲህ በራሳቸው ጉዳይ አድርገው ጥሩ ትዳር መስርተው ጥሩ ልጆች አድርገው በሚገርም ሁኔታ ነው ኢቭን ሰርጉም ራሱ በሚገርም ሁኔታ ያው ስራ ነው ስራ በሚሰራበት ሰዓት ነው ከሰዓት ሆኖ ማታ ነው በቃ ቀን ሲሰራ ውሎ ነው ማታ ነው ወደ ሰርጉ የገባው ማታው ነው በቃ ልብስ ለባብሶን ብሎ ቀይሮ ልብስ ለባብሶን እንደመልስ አይነት ነገር አድርገን ድግስ ነበረ ሰዎች ምናምን ደጋግሶን ብሎ እዛ ተገናኘ መጣን አደረስ የሚያስፈልገውን ነገር አደረገ ማለት ነው በእርግጥ እሱ እንዲያሻሽል ብለው ነገር የሚለው ስፖርት አብዛባባ ስፖርት በጣም ስራ ያው እንደ አባቴ ነው ያው እንደ አባቴ ስመክረው ነው እንደው ቀለል ብዬ ካልኩት ያው እንዳትገረሙ የሚለው ነው ያው አባቴም ስለሆነ ነው እንደው በቃ አብረን ስንሮጥም ለምሳሌ ወክም ስናደርግ ምናምን ብዙ ነገር እንማራለን ብዙ ነገር እናወራለን ብዙ ጫዋታ በጣም የሚያስደስተው ነገር እኛ ስናጠና ሲያይ ምናምን በጣም ነው ደስ የሚለው ብዙ ጊዜ እሱ እኛን ትልቅ ቦታ ደርሰን ምናምን ማየት ስለሚፈልግ በቃ እኛ ስናጠና በጣም ነው ደስ የሚለው የተደሰተብኝ ቀን ውጤቴ በደንብ ጥሩ ሲሆን ነው በደንብ በጥሩ ሲወጣ በጣም ደስ ይላቸዋል የተናደሩብኝ እንደውም አንዳንዴ እምቢ ስንላቸው የሆነ ሪኩዌስት ሲጠይቁን ወይ አንዳንዴ እንደውም ከትምህርት ቤት ስንመጣ በጣም ደክሞን ነው የምንመጣው እና አንዳንዴ እንደውም በደንብ እናጠናለን ጥናት አለ ከዛ አንዳንዴ እንረፍ ስንል ጥናት ስንል ትንሽ ይናደዳሉ ከዛ እኛም እነሱን ላላማ እናደር ብለን እንደውም ደግሞ እናቃለን ጥናት እንዴት እንደሚያስፈልግ ስለዛ ጨክን ብለን እንሄድና እናጥና ውጭ ሲሄድ የሆነ ጊዜ አንድ ወር ቆይቶ ያውቃል አንድ ወር ስንገናኝ ኦልሞስት በቀን 3 ይደውልልኛል እንዳልኩ ከኔ ጋር በስራውም ጉዳይ ያው ብዙ ፕሮጀክቶች አሉን
ያው ሁሉንም ፕሮጀክቶችን ደግሞ መከታተለው እኔ ነኝ እና እሱ ከሌለ እንደሱ ሆኜ የምሰራው እኔ ነኝ። ስለዚህ በቀን በወር ከሄደ በቀን 3ቴም 4ቴም ልንደዋወል እንችላለን። የስለ ፕሮጀክቶቹ ሪፖርት አደርግለታለሁ። እሱም ያው የሚነግረኝ ነገሮች አሉ። ያው እሱ ሳይኖር ሲቀር ቤቱ ባዶ ነው። በጣም ማላሽ ነገር በጣም ባዶ ነው። እኔ ያው ጓደኛ በጣም ቤስት ጓደኛህን ለአንድ ወር ስታጣው ብቸኝነት ነው አይደል? እኔም እንደዛ ነኝ። በጣም ቤስት ጓደኛዬ ነው እንዳልኩ ለኔ አባቴ ብቻ አይደለምና በጣም ቤስት ጓደኛዬ ነው። ሚስጥሩን ማወራው ሚስጥሩን የሚያወራኝ በጣም ቤስት ጓደኛዬም ስለሆነ በጣም ትልቅ ነገር ነው የሚሰማኝ። ያው በጣም ጓደኛ እንደተለየ እና አባትህም ጓደኛህም ሲለየ አንድ ላይ የሚሰማው ስሜት ያው ታውቀዋለህ አንተና ያን አክል ስሜት ነው የሚሰማኝ። ዶክተር ምንድነው ምናልባት ብዙዎቹ ላይ ይረዱት ይችላሉ እና እሱ በአጋጣሚ አሁን ብቻም ሳይሆን ባይዘው በአሁኑ ጊዜ ሳይሆን በፊትም ጊዜ ጀምሮ በማንኛውም መልኩ በሙያም ሆነ በአቅሙ አስፈላጊውን ነገር ለሰው ማድረግ በጣም ይወዳል። በጣም በሚገርም አይነት ሁኔታ ነው ማለት ከዚህ እንደ ወደ ሳውዲ ወደ ውጭ ለመሄድ በሚሄድበት ሰዓት ትንሽ ገንዘብ ሰርቶ ያጠራቀማትን የመጨረሻ ገንዘብ ለወንድሞቹ ሱቅ ከፍቶ ነው የሄደው። መጀመሪያ ምንም ለወንድሞቹ ሱቅ እንትና ሙሉ አንዲትም ነገር ሳያስቀር በቃ አንዲትም ነገር ሳያስቀር እና ስኮላርሺፕ ሲሄድ እነሱ እንዲደራጁበት አድርጎ ነው የሄደው። ማለት ከዚህ ከቤተሰብ የሚጀምረው ቤተሰብንም እንደዚሁ ያከብራል እንከባከባል። ላደኩበት ቦታ ለየው ለስራ ብሎ አርከሱ ተናገር ሰርቷል። እዛ አካባቢ የሚያያቸው ነገሮች እኔ ትንሽ ተጽዕኖ ያሳደሩበት ብዬ አስባለሁ። ምክንያቱም ፋሲሊቲ የለም፣ መሳሪያ የለም። እሱ በሚችለው ልክ ነበር ማህበር ስደድ የነበረውና ያኛው እንትን እኔ ትንሽ ቀጣይ ላሉ ድጋፎች እየቀጠለ ያለ መስለኛል። ስራ ለነገ የሚባል ነገር ዶክተር አይወድም። 24 ሰዓትም ሰርቶት ቢሆን ይሰራል እንጂ ኒትነስና እንትኑ ዶክተር መሐመድ በጣም ሃይ ነው እና ስራን ለነገ የሚባል ነገር አያውቅም። ስራም ሲሰራ እንደዛው ነው፣ ሰውም ሲያሰራ እንደዛው ነው እና በጣም ዲሲፕሊን አድርጎ እንደነገርኩ ዲሲፕሊን አድርጎ ነው ያሳደገን ሁላችንንም ማለት ነው። ባሌ አካባቢ የመጡ ጓደኛችን አለ። ባሌ አካባቢ ያለ ጓደኛችን እሱ ቤተሰብ ጋር እንደዚሁ አብረው ይሄዱ ያለ አንዲት በጣም ደክማ የነበረች በሳምባ በመሳሰል ተስፋ ቆርጣው ነበረ እና እንደዚህ ሲያያት ምንድነው እቺ ያለ በሉ አስገባው አለ። መኪናው አስገባ በቃ አረግድ ማስገባ መጣ። ቀንና ማታ በደምብ ተከታትሎ በህይወት ተመልሳ ዛሬ ባለ ትዳር ሆና የብዙ ልጆች እናት ነች። ያቺ ተስፋ ተቆርጦባት የነበረችው ማለት ነው። በእንደዚህ ነገር ያደርጋል እና በተገኘው አጋጣሚ ለሰው ጥሩ ነገር ያደርጋል እና ሌላ ምናልባት ሰው ላይ ረዳው የሚችለው እሱ እንትን ማንኛውም ነገር በፊት አሁን ነው መደረግ ያለበት፣ አሁን ነው ማድረግ ያለበት። ነገ ከነገ ወዲያ የሚባል ነገር ምናምን ነገር በቃ መሆን ካለበት አሁን። ባባ ሁሌ ሪኮሜንድ ያደርገኛል። ለምን ይሄን አታነቢም? የሆነ ጊዜ እንደውም እሱ ነው በሱ ምክንያት ነው ራሱ ማንበብ የጀመርኩት እና አሁን በጣም ነው የምናነበው። ባባ እንደውም ለስራ ውጭ ሀገር ይሄዳል። በደንብ ሲሄድ ብዙ ልጆች እንደውም ቾኮሌት ማስቲካ ለምን ስልክ አዲስ ስልክ ይምጣልን ነው የሚሉት። እኛ ግን ለምን መጽሐፍ ይሄን መጽሐፍ በወረቀት እንጽፍለታለን። ይሄን እሱም አይቼዋለሁ ሲጽፍ ይሄን መጽሐፍ አመጣለሁ። ከዛ እኛም መጽሐፎች ይሄን አምጣልን ይሄን እንለዋል። የማህበረሰብ አገልግሎት ያው ከሃይማኖቱም ጭምር ነው፣ ዝም ብሎ ከባዶ ይመጣል ብዬ አላስብም። ስለዚህ እሱም ፓርቲሲፔት ያደርጋል። ስለዚህ የካይድ ስራ መጥቶለት አይ የሚልበት ጊዜ የለም። አይ ብሎ እኔ አላውቅም። አብዛኛው ነገሮች ያው እኔም ጋር ስለሚመጡ እኔም ኮንታክት አደርጋለሁ። ዳይሬክት ኮንታክት ያደርጋዋል። ለካይድ ስራ ፈጣን ነው ብዬ የማስበው። በጣም ፈጣን ምላሽ ይሰጣል። ዶክተር የማይታወቅበት ሌላኛው ሳይዱ ብዬ የማስበው ምን መሰለህ፣ ዶክተር በጣም ጎበዝ ዲዛይነር ነው እና ኢንጂነር ነው። በጣም ጎበዝ ማለት ነው። ብዙ ነገሮችን ሲሰራ ኢንጂነሮች ራሱ ይደነቁበታል። ያው ፕሮጀክቶችን ስንሰራ ምናምን ሄዶ ይሄንን አፍርሱ ይሄንን ስሩ ሲላቸውና መጀመሪያ ሲያፈርሱት አራ ዶክተር እንዴት ነው ምናምን ብሎ ያሉት ራሱ ልክ መጨረሻ ላይ ተሰርቶ ሲያልቅ እንዴ ለካ እንደዚህ የሚቻል ነበር እንዴ ይላሉና በጣም ኳሊቲ ከሱ ከሕክምና ውጭ ደግሞ ትልቅ ኳሊቲ ያለው ብዬ ማስበው በኢንጂነሪንግ ላይ በጣም ጎበዝ ነው ዶክተር። የወራቤን ኮምፕሬሄንሲቭ ሆስፒታል ህዝቡ እንደዛ ሲመሰሩት ዋናው አንዱ ኮሚቴ ኮር ማለት ኮር እንትኑ ዋናው
ትልቅ አስተዋጽኦ ያደረገው እሱ ከኮሚቴነት ብቻ ሳይሆን በሙያውም አለ ሆስፒታሉ ምን አይነት መሆን እንዳለበት የወደፊቱን እቅድ ጭምር የያዘ ፕላን እንዲያወጣና በዛ መልክ እንዲሆን ሀገሪቱ ውስጥ ካላቻቸው ጥቂት ሆስፒታሎች ኮምፕሬሄንሲቭ የሚባሉ ሆስፒታሎች እንዲሆን ያደረገው እሱ ነው። በዚያን ጊዜ ውስጥ ሁሉ በየሳምንቱ ሌላ ማስታወሰው ነገር በየሳምንቱ በራሱ ወጪ በራሱ ነዳጅ መኪና ይሄዳል ሆስፒታሉ ለመከታተል። ኮሚቴ 6 ወር 3 ወር 2 ወር ስብሰባ ሊሰበሰብ ይችላል። እያንዳንዷ ነገር ድንጋይ የት ምን እንዳለች ምናምን ለማየት በየሳምንቱ ይመላለሳል ምንም ባለመሰልቸት ማለት ነው። ለገጠሩ ህዝብ ለህብረተሰቡ ያንን ለማድረግ ያው የራሱ ዴዲኬሽን ለማድረግ ነው። ያው ከሱ ጋር ስትገናኝ ብዙ የምታገኘው ጥቅሞች አሉ፣ በርካታ ናቸው። ዋነኛው የሰዓት አጠቃቀም ነው። ሰዓትን በአግባብ እንጠቀም። ይህን ሰዓት እንኳን ለቢሮ ለውጭ ለራስን በደንብ ተጠቅመዋለህ። ሌላው እንድታነብ ይፈልጋል። ማንበብ ሰዎች ከእውቀት ጋር መኖር መስራት ነው ያለባቸው። ስራ ብቻ ሳይሆን ከእውቀት ጋር ነው። ስለዚህ አነሰም በዛም ለምትሰራው ስራ እና ሌላ ከሃይማኖትም ቢሆን እንድታነብ እንድታቅ ግፊት አደርግብሃል። በደንብ የፋሚሊ ታይም አለው። በጣም ፋሚሊ እንደ ቢዚ እንደሆነ አይደለም። ፋሚሊውንም የትኛውም አባት ከሚሰጠው ፍቅር በላይ እንክብካቤ በላይ የሚሰጥ ሰው ነው። ከዚህ ሰዓት እንኳን እንትን ብሎ ሰዓት ማኔጅ ማድረግ በደንብ ይችላል። ስለዛ ስኬጁል አለን። ዶክተር ከዚህም በላይ ብዙ ነገሮችን ያደርጋል። ብዙ ነገር ይጠብቃል። ብዙ ነገር እንጠብቃለን ከዶክተር። ብዙ ነገር ሊያደርግ ይችላል እና እድሜና ጤና እንዲሰጠው ነው። ምክንያቱም አንዳንድ ሰዎች በሀገሪቱ ውስጥ በጣም ጥቂት ሰዎች ናቸው እንደዚህ ሁልጊዜ ዘሆል ዴይ እድሜያቸውን ሁሉ ምንም ነገር ሳያደርጉ ወደ ስራቸው ወደ ለሙት ዓላማ መንቀሳቀስ የሚያደርጉት። አብዛኛው ሰው የተወሰነ ደረጃ ላይ ደርሶ በቃ ረክቶ ቁጭ ይላል። ማደግ ሲችል ነው፣ መጨመር ሲችል ነው፣ እንደዚህ ማድረግ ሲችል ነው። ግን የሰው ልጅ ፖቴንሻሉ በውስጡ ያለው አቅሙ በጣም ብዙ ነው። ያንን ብዙ አቅም ነው መጠቀም የሚፈልገው ዶክተር። ስለዚህ በዛ አቅሙ ነው እየተጠቀመ ያለው። ስለዚህ እንደዚህ ምናምን ሳል አብረህ ዛሬ እንደዚህ ብትሄድ ምናልባት አንተ አብረህ ላትፈጥነት ትችላለህ፣ ላትሮጥ ትችላለህ። እሱ ግን በቃ የህይወት ነው፣ የህይወት ጥሪ ነው። ያንን በማድረግ ላይ ነውና በዛ መሰረት በማህበራዊም ጉዳይ በሙያውም በማንኛውም አይነት ነገር ያደርጋል። ስራውን ያከብራል። ለሰውም ያለው ክብር ጠንከር ያለ ነው። ስለዚህ ወደፊትም ብዙ እንጠብቃለን ከሱ ማለት ነው። የረመዳን ድባባችን በጣም ደስ ይላል። ብዙ ሰው ይመጣል፣ እንግዳ ይመጣል። በቃ የናፈቀ ሰው ራሱ ስታየው በጣም ያው ደስ ይላል እና ይሄን ያው በእርግጥ የሁለቱም የፋዘርም የማዘርም ኮንትሪቢዩት ያደረጉት ነው። ግን ደግሞ በጣም ነው ደስ የሚለው እንግዳም ሲመጣ ብዙ የናፈቀ ሰው መጥቶ ከልጆቻቸው ጋር አንተም ከልጆቻቸው ጋር ስትጫወት በጣም ነው ደስ የሚለው እና ረመዳን ሁሌም እንደው ይናፍቀናል። የኛ ቤት ረመዳን ታይም በጣም ደስ ይላል ማለት ሆስፒታል ያሉ ሰዎች ይመጣሉ። እኛ ጋር በቋሚነት ረመዳን ላይ መጥቶ የሚያፈጥሩ ሰዎች አሉ። እኛ ቤት ረመዳን ቤታችን በጣም ሙሉ ነው። በወንዶችም በኩል ሙሉ ነው፣ በሴቶች በኩል ሙሉ ነው። በጣም ደስ ይላል። እኛ ጋር ረመዳን በጣም እሽቅ ነው። ያው ቁርአን አለ፣ የቁርአን ሰዓት አለን። ተራዊህ አብረን ነው የምንሄደው፣ ተራዊህ እንሰግዳለን። የአፍጥሩ ሰዓት ደግሞ በጣም ይለያል። ሙሉ ቤቱ ሆነን ነው የምናፈጥረው። ለአፍጥር ሰዓት እኛ ጋር ከሆስፒታል የሚመጡ አሉ። እኛ ቤት በሩም ክፍት ነው። አፍጥር ሰዓት የፈለገ ሰው አፍጥሮ ማፍጠር ይችላል። መንገደኛም ገብቶ ማፍጠር ይችላል። በራችንም ክፍት ነው። በር አይዘጋም። ራሱ አፍጥር ሰዓት ላይ አንዱ በር ተከፍቶ ነው የሚጠበቅ። ስለዚህ እኔ አንዳንዴ ለምሳሌ በህይወት ውስጥ ብዙ የተለያዩ ሰዎች ታገኛለህ። በተለያዩ ሰዎች ምናምን ያጋጥመዋል እና በዚያ ጊዜ ውስጥ እኔ በአጋጣሚ በዛ አጋጣሚ ነው የተገናኘው። ሌሎች ብዙ ሰራተኞችም ብዙ ሰዎችም ጋር ተዋውቀናል። ግን ከዶክተር ጋር በዛ አጋጣሚ በመተዋወቅ አንተ የምታስበውን ነገር እንዲሆን የሚሆን ነገር ፈጽሞ ሰርቶ ስታይ በጣም ነው የምትረካውና እንደገና ደግሞ በሕክምናውም በመሳሰሉት ነገር ላይ ሲሆን ደግሞ ያን ያህል ብዙ እንትን ለማሳይ የታካሚውንም የበሽተኛውንም
ኢንተረስት በመተቻለ መጠን በመጠበቅ በዛ አይነት ምክንያት ለምሳሌ ሐኪም ቤት በሚሄድ በነበረበት ጊዜ አስታውሳለሁ ብዙ ሰዎች ዶክተር መኪና አለች ብለው ነው የሚጠብቁት። ምክንያቱም ዶክተር ሲኖ ምክንያቱም እስከ መጨረሻው ድረስ ያያቸዋል፣ ያዳምጣቸዋል። ሐኪም ማዳመጥ እንደዚህ በሚያዳምጥ አዳምጦ ምን ብሎ ደግሞ ስለሚያደርግ ያንን እንደዚህ አይነት አገልግሎት ስለሚሰጥ ይሄ አገልግሎቱ በጣም ይሄ እንደዚህ አይነት ስራው ሰው እንዲወደው እንዲያከብረው ነው የሚያደርገውና በዚህ መሰረት እኔ ከዶክተር ጋር በመታወቄ በልቤ በህይወቴ ካገኘኋቸው አንድ በጣም ትልቅ ነገር ብዙ ትምህርት የማገኝበትም ነው። ታናሽ ነው፣ በርግጥ የኔ ታናሽ ነው፣ በጣም በብዙ አመት ታናሽ ነው። ግን ከሱ ብዙ ነገር ታገኛለህ፣ ብዙ አይነት ትምህርት ታገኛለህና ለሌሎችም ታዳጊዎችም ደግሞ ወደፊት ማደግ ለሚፈልጉትም የሱን እንደ ምሳሌ አይነት ነገር ቢወስዱ ጥሩ ነው። ምክንያቱም በቃ ስራ ነው የህይወት ስራ ነው። ያን ለእያንዳንዱ ነገር ፕሮግራም አስቀምጦ ባስቀመጠው ፕሮግራም መሰረት ይሄዳልና ከዶክተር ጋር በመገናኘቴ በህይወቴ ትልቅ አሴት ነገር እንዳገኘው ነው የምቆጥረውና ረጅም ዕድሜ እንዲሰጠው ከጤና ጋር ከቤተሰቦቹ ጋር ሰላም እንዲሆን እመኛለሁ። አላህ ይጠብቀው ነው። ዶክተር ያው ከአንተ ከተገናኘ በኋላ በርካታ ነገሮችን የተማርኩት በተለይም ለማህበረሰቡ ያለክ ክብርና አዘኔታ ወይም ደግሞ ማደግ አለበት የምትል ሁላ አቀፍ ሰው ስለሆነ ይህን ከአንተ ተምሬያለሁ። ሌላው ያው በጣም ስለማከብር ከአንዳንዴ ያው ከከበሬታ የተነሳ ነው ብዙ ጊዜ ትንሽ የመደባደፍ ነገር ስራ ላይ ያለና ያው በጣም ስለምወድህና በጣም ስለማከብርህ ያው አንተን ለመጋፈጥ ትንሽ አቅም ያንሰኛልና በጣም ነው የምወድህ፣ በጣም ነው የማከብርህ። ከአንተ በርካታ በጎ ጎኖችን ያገኘሁትና ይህን አሁን የጀመርከው ስራ አድጎ ፈክቶ ለሀገር እንድትበቃ ምኞትህ እንዲሳካ ስለዚህ ከመልካም ከጤናና ከረዥም ዕድሜ ጋር በጣም እመኝልሃለሁ። ዶክተር በጣም እንደምወድህ አመሰግናለሁ። ባባ በጣም ነው ወድህ በቃ አንተን አስተስቼ የሆነ ቦታ ደርሼ አንተን ማሳየት በጣም እፈልጋለሁ እና በቃ ደስ ሲልህ እንዲልህ በጣም ደስ እኔም አንተ ደስ ሲልህ እኔም በጣም ደስ ይለኛል። ሰላም አለይኩም። እስካሁን በጣም ደስ የሚል ቤተሰብ በአንተን የሆነው በጣም ጥሩ ሚና ተጫውተሃል እና አመሰግናለሁ። ብዙ ጊዜ እንደውም እኔ አልነግርህም፣ ግን አሁንም ልንገርህና በደንብ እንደምወድህ እንድታውቅ ፈልጋለሁ። ብዙ ጊዜ አንተ ነህ ለኔ እንደውም ትልቅ ሮል ሞዴል የምትሆንልኝ እና አሁንም እስካሁንም ነህ። ሌላ ሰውም እንደውም ይሄ ፌመስ ሰው ምርጥ ነው ይሄኛው በጣም ሲለኝ እኔ አባቴን ነው ማወራው እና ቴንኪዩ በጣም ነው እኔ የምወድህ። እሺ ባባዬ እንዴት ነህ? ደህና ነህ? ሁሉ ሰላም? እኔ በቃ ላንተ እንደው ምነግርህ ነገር ቢኖርኝ በጣም ነው የምወድህ። የፈለገ ነገር ብናሳልፍ ብታስከፋኝ ብታስደስተኝ ሁሌም ላንተ መወደው አንድ ነው እና ሙሉ 100% ነው መወደው ባባ። ኢንሻአላህ በአኺራም እንገናኛለን። ባባዬ እኔ በጣም ወድሃለሁ። ለኔ አባቴ ብቻ አይደለም ጓደኛዬም ነህ፣ አማካሪዬም ነህ እና ሁሉ ነገር እንደምታስብልኝ አውቃለሁ፣ እንደምትወደኝ አውቃለሁ። አንዳንዴ እንደማጠፋም አውቃለሁ፣ ትመክረኛለህ አውቃለሁ። ባባ ወድሃለሁ። እና ሺህ ዓመት ኑርልኝ። ወድሃለሁ። ዱዓ አደርግልሃለሁ ለእድሜ ይላል። ፊሊንግን ማዳመጥ ታለ ብዙ ጊዜ አንተም እነሱ እንደሚቻለው ትጨነቃለህ። ትርፍ ሄጄባቸው ይሆናሉ
እናንተ ፊት ለፊት ሊሆን ይችላሉ። ግን አንተ የመጠንከው ነገር ወይ አንሶ ወይ በልጦ ሊሆን ይችላል። አንዳንዴ ኦቨር ሄድባቸውና ኦቨርስቴድባቸው ይሆናሉ፣ ዲፕሬስ ይሆናሉ። አንችልም። አንዳንዴ አንድ ችላ ትላቸውና ትረሳቸውና እነሱ ይጠፉብሃል። ሌሎች በየእድሜ ደረጃቸው የሚፈልጉት ነገር አለ። በጣም ትንሽ ያሉ እጆች ይፈልጋሉ። ከዛ ከፍ ሲሉ ኳስ ነገር ይፈልጋሉ። ከዛ ብስክሌት ይፈልጋሉ። ኳስ በሚፈልጉበት ጊዜ ኳሷን ሳታሟላላቸው አልፋ ብስክሌት ይገዛላቸው ብዙ ያለፈ በኋላ መኪና መያዝ የሚፈልጉበት እድሜ አለ። ያኔ ከልክላቸው የሆነ ቦታ ከደረሱ በኋላ ብስክሌቷን ብትገዛላቸው ጊዜ አለ እና ደረጃቸውን እየጠበቅ ሚዳቸውን የሚችለው ማሟላት እና ላይፍን ማስተማር ያለፉበትን ማስተማር ላይፍ የዘራኸውን የሚጠቅመው ላይ የዘራኸውን በተለይ ዘመኑ የሚጠቅሙ ሰው ግለኝነት በጣም እየረከሰ እንዳንዴ ሰው ላይ የምታደርገው እንደሞኝ የሚያስቆጥር ያልክለትም ሰው እንደሞኝ ሊያይ ይችላል። ማባከን ሊመስል ይችላል። የራሴ የምትለው ሰው ሰው ስታሪክ ሳይ ሲዘረፍ ዘራነት ነገር ነው። ሀውን እርዝ ለሌላ ለማታውቁበት ነገር ወፋ ሆስፒታል ወላዶች ልብስ ማነው ማዋለጃ አገሰስ ሊፋስራስ ቅርብ ያለው ሰው ደግሞ ችግሩን መጠን ስላላየ እሱ የተውኩ ይመስላል። አርሲስት ለሩቅ ቦታ ስታረግ ከመንደር ማልፎ ሌላ ሰው ስታረግ ከሌላ ሰው አልፎ ከቤተሰቦች ስታረግ የሞኝነት የሚመስሉ ነገር አለና ይህ ሁሉ እንግዲህ ከማንበብ ችግሩ ከወት የሚመጣ ነው። የሚችለው ያህል ልጆቹ ላይ ኢምፓክት የሚመጣው ፖዚቲቮች እንዲሆኑ ሁሉም ልጆች ናቸው ፖዚቲቮች እንዲሆኑ እንግዲህ እነሱ ማያውቁ ደግሞ አትነጋር እኔ የመጣሁበት የሚያውቁ ደግሞ የበለጠ ዲፕረስ ሊሆን ይችላሉ እና የመጠንከር ምትላይ ናቸው። ሀርሽ ላይ ነበሩ እኛ ዘመን ሀርሽ ጊዜ ያሳለፉ አልሐምዱሊላህ። ያው ሰው ማለት ነገር ማስታወስ ይችላል። ጊዜ ከእንስሳት የምንለየው ነገር ማስታወስ ይችላል። ያለፍኩ ትናንት ማስታወስ ነገር ማለም ኢምፖርታንት ያለፍኩ አንረሳም። መነሻችን አንረሳም። ሰውነታችን አንረሳም። ሁለተኛ ደግሞ ነገር ስናስብ የምናየው ነገር ሁሉ ጥለን የምናልፈው ነገር አችን ከፈን ለብሰን ነው ምንም ስለደረለት ነገር በጣም ሙሽ እንደሚመጣ ሲያመጣ ለሶስት ወር ደስ የሚልህ ገንዘብ እንደምታውቀው ስትሰራውና ስታገኘው በጣም አድካሚ ነው። የሚያስጠላ ነገር አለ፣ ቅጥፈት አለ፣ ውሸት አለ፣ እጆች አለ፣ ፒን አለ፣ ተውረድ አለ። ስታረግበት ለሰው ስታረግበት ለሰው ስትሰጥ ሰው ማህበረሰብ ተለውጦ ስታይ ደስ ይላል። በተለይ ጤና ላይ ሀገራችን ጤና ችግር በጣም ያሳዝናል። አንዳንድ ቦታ ስትሄድ ወባ ቴስት የሚያደርጉባትን ስላይድ አለች፣ መስታወት ነገር ናት። 10 ብር እኮ ነው። እሷን አጥተው እሷን እያጠቡ የሚሰሩት ተጠቃሚዎች ያጋጥማል። 10 እያጠባቸው ቀላል ትልቅ ማሽን ትንሽ ነገር አጥተው ኦፕሬሽን ሁሉ ታማልቶ መብራት አጥተው ስለሚያዝ እንደዚህ አይነት ኤክስሬ ተገዝቶ በር ያለው በር ካለው እነዚህ ክፍተቶችን እያየን እናደርጋለን። ልጆቹ በእውቀት አብረው እንዲሄዱ እንዲያዩ አሜን። በተለይ ገጠር እንዲኖር ገጠር እንዲያሳልፍ የተወሰነ ጊዜ አደርጋለሁ። በአመት አረፋ ራሱ ይሄዳል። ቀጠሮ ይዞ ነው የሚመጣው። እዛ ጋር ጎደቤት አድሮ ሰው የሚኖረው ቦታ ሴቶቹ ደጎች ቤተቦት የሚሰራው ሰው ፋሚሊ እንዲሆን ልጆች በሰና ሲገናኙ እንዲተናነሱ የሚችለው ያላቸው አላህ ጥሩ ሲያደርጋቸው ይቻላል። እኛ ሰበብ ነን፣ የሚችለው እናደርጋለን። አላህ እንግዲህ አሁን እንደሚናገሩት እንግዲህ ጥሩ ወራተኛ የሆኑ ማለት ነው። ወደ ተመልካቾቻችን እስካሁን አብራችን ስለነበራችሁ
ከልብ እናመሰግናለን። በፕሮግራሙ ጥሩ መልእክት እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ማንኛውም ጥቆማ አስተያየት ካላችሁ በስልክ ቁጥራችን አስተያየታችሁን እንቀበላለን። ለዛሬ እዚህ ላይ ያበቃውን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።